ይህ አዋዜ ሰበር ነው። በእርግጥ የተለወጠ ነገር የለም። ዛሬም የ13ኛው ሌሊት ድብደባ ተካሂዷል። በፋርስ ባሕረ ሰላጤው ጦርነት የተመቱት ኢላማ መልኮችም አልተለወጠም። ትንሽ የጥቃት ስፍራው ሰፍቷል እንጂ የኢራን ጦር የማዘዣ ማዕከላት፣ የሰው አልባ ማከማቻ ጣቢያዎች፣ የተግባቦት ትስስሮች ኮሚኒኬሽንስ ኔትወርክ፣ የዳርቻ ቅኝት ጣቢያዎችና የባሕር ውጊያ አቅሞች ናቸው። ዓላማውም እንደነበር ነው። ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦችን የመምታት አቅሟን ማድቀቅ። የአሜሪካ ማዕከላዊ እዝ በኤክስ ገጹ እንዳወሳው ከዚህ ሁሉ ድብደባ በኋላ የነዳጅ ዘይት ዋጋ በበርሜል የዓለም ብሶተኛ ኢኮኖሚ አናት ላይ እሽኮኮ ወጥቷል፣ $100 በላይ። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ እንደ ዕለታዊ የምሽት ተከታታይ አስፈሪ ፊልም ያካሄዱት ድብደባና ውንጫፋ የኢራንን እስላማዊ አብዮተኞች አከርካሪ ሰብሮ እንደሆነና ለድርድር እሽታ አዘጋጅቷቸው መሆኑን ለማጣራት ያደረጉት ሙከራ እልሃቸውን ጨመረ እንጂ እረፍት አልሰጣቸውም። በዛን ሰሞን ወደ ዋይት ሃውስ ብቅ ብለው በነበሩት የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በኩል ቴሄራን ድረስ ዝለቅና ንሳ አድርስልኝ ያሏቸውን መልእክት ትናንት ሐሙስ አድርሰው ነበረ። ጠቅላይ ሚኒስትሩ ግን ምን ዋጋ አለው? ዘኒውዮርክ ታይምስ እንደዘገበው ሰውየው ገና እግራቸውን ከባግዳድ ከማንሳታቸው በፊት የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺን ወንድሜ አትልፋ፣ ጉዞህ የተረገመ ይሁን የሚል መልእክት አሰምተው ነበረ። የአልዛይዲ አመጣጥ ከትራምፕ የተላከ መልእክት ለማድረስ ሊሆን ይችላል አሉ አርጋቺ በቅድመ ጠቅላይ ሚኒስትር አሊ አልዛይዲ ጉብኝት መግለጫቸው። ከአሜሪካ ጋር ተጨማሪ ሽምግልና ፍላጎታችን አይደለም ማለታቸው ተዘግቦ ነበረ። ዋናው እንቅፋት አሉ አርጋቺ ኢርቢን ለተሰኘው የሀገራቸው የቴሌቪዥን ማሰራጫ ሲናገሩ፣ ዋናው እንቅፋት የአሜሪካ ንክ ቅጥ የለሽና እኔ ብቻ እንዳልኩት ይሁን አቀራረብ ነው ብለዋል። አስገራሚው ነገር በዚህ ዕለት ሐሙስ ዶናልድ ትራምፕ ከዋሽንግተን ያሰሙት መልእክት ከቴሄራን ጋር እጅና ጓንት መሆኑ ነው። ኢራን ውል ለመቋጠር ዝግጁ አይደለችም አሉ ትራምፕ በበኩላቸው። ሲቀጥሉም መሪዎቿማ የሆነ እርኩስ ዕቅዶች አሏቸው ብለዋል። እናም አሉ ትራምፕ ሲለጥቁም ከኢራን ጋር አዲስ የተኩስ አቁም ለመደራደር ገና ዝግጁ አይደለሁም። ገና ብዙ የደረቅ ሌሊት ዥለጣ ያስፈልጋቸዋል ብለዋል። ይህ በእንዲህ እንዳለ እንግሊዝ አዲስ ክስተት በሆነችዋ ኢራን ለተሰጣት ጥብቅ ማስጠንቀቂያ እጃችን በእሷ አልጨበጠም ማለቷ ሰምቷል። ፋርሶቹ ለደሴቲቱ እንግሊዝ ያወጡት ማስጠንቀቂያ በደቡብ ምዕራብ ግዛትሽ የሚገኘውን የሮያል ኤርፎርስ ፌርፎርድ የአየር ኃይል ጦር ሰፈር ኢላማ ውስጥ ልናስገባው እንችላለን የሚል ነው። ምክንያቱም አሉ ፋርሶቹ፣ ምክንያቱም ከዚህ ከአንቺ ጦር ሰፈር ተነስቶና ግዛታችን ላይ ለሚፈጸም ጥቃት የአየር ኃይል ጦር ሰፈርሽ ሕጋዊ ኢላማ ነው። እስላማዊ ዘብ ኮሩ ልሳኑ በሆነው ታስኒም ዜና አገልግሎት በኩል ሲያስገነዝብ አሜሪካ ቢ1 የተሰኙ ረጅም ርቀት ቦምብ አዝናቢ አውሮፕላኖችን ከዚህ ከአንቺ ፌርፎርድ አየር ኃይል ጦር ሰፈር እያስነሱ መደብደብ ቀጥለዋል ብለዋል። ወሬ ሰባሪው የአሜሪካ የድረገጽ ዜና አገልግሎት አክሲዮስ የአሜሪካ ጦር ራዳር ስውር ቦምብ አዝናቢ ቢ1ዎችን በመጠቀም በምህጻረ ቃል IRGC ኢስላሚክ ሪቮሉሽነሪ ጋርድ ኮር የሚባለውን የኢራን አብዮታዊ እስላማዊ ዘብ ኢላማዎችን ማነቦጭ ጀምሯል ሲል አረጋግጧል። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ሊቀመንበርና የወቅቱ ተደማጭ ፖለቲከኛ ኢብራሂም አዚዚ በበኩላቸው
በህንድ ውቅያኖስ ውስጥ የምትገኘዋን የአሜሪካንና እንግሊዝ የጋራ ጦር ሰፈር ዲያጎ ጋርሺያንም የመሞቻሽ ቀን እየተቆጠረ ነው ሲሉ አሸማቀዋል። አፈኛው የኢራን ባለሥልጣን እንግሊዝን ሲያስጠነቅቋት እጠቅሳለሁ፣ እንደ ሌሎች ቅኝ ግዛቶችሽ ሁሉ ዲያጎ ጋርሺያን የምታጭበት ቀን ሩቅ አይደለም። የጥቅሱ መጨረሻ። እንግሊዝ ለኢራን ማስጠንቀቂያ ስትመልስ ጦር ኃይላችን እንግሊዝን ከማንኛቸውም ጥቃት ለመጠበቅ ዝግጁ ነው ብላለች። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ለእያንዳንዱ የኢራን የመርከቦች ጥቃት በድልድዮቿ ወይም የኃይል ተቋማቷ መውደም ይካካሳል ሲሉ በሰጡት ማስጠንቀቂያ ላይ በማናቸውም ነዳጅ ወይም ዕቃ ጫኝ መርከብ ላይ የሚደርስ ጉዳት በአሜሪካ እጅ በሚገኘው የኢራን የታሰረ ገንዘብ ይከፈላል ሲሉ አከሉ። ወደ ሌሊቱ የአሜሪካ ጥቃት ስንመለስ ደቡባዊዎቹ ሲስታን፣ ባሉቼስታንና ኩዘስታንን ጨምሮ 7 የኢራን ክፍለ አገሮች ሲወገሩ አድረዋል። በኩዝስታን ክፍለ አገር አህቫዝ ከተማ በተካሄደ ድብደባ 4 ኢራናውያን ሕይወታቸውን አጥተዋል። አሜሪካ ጥቃቷን ከደቡባዊ ክፍለ አገሮች ባሻገር በማስፋፋት ማዕከላዊ ክፍለ አገራቱን ማርካዚ፣ ያዝድና ኢስፋሃንን ኢላማ አድርጋለች። እንደዚሁም ምዕራባዊውን ሎሬስታንና ደቡባዊውን ፋርሲ ክፍለ አገር ወግራለች። አሜሪካ በደቡባዊ የአገሪቱ ክፍሎች ላይ በዋነኛነት አተኩራ የቆየውን ድብደባ ወደ ማዕከላዊ ግዛቶች እያስፋፋች መሆኑ ልብ ሊባል ይገባል ይላሉ ተንታኞች። ኢራን በበኩሉ በዮርዳኖስና በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ የሰው አልባ ጥቃቶች በማካሄድ ተበቅያለሁ ትላለች። በባህሬን ሼክ ኑስ አየር ኃይል ጦር ሰፈር ውስጥ በሚገኙ የነዳጅ ማጠራቀሚያ ጋኖች፣ የዕቃ ማጠራቀሚያ መጋዘኖች፣ አንጋሮችና የመኖሪያ ቤቶች ላይ ጥቃት ሰንዝሬያለሁ ብላለች። በተጨማሪም በዮርዳኖስ አልአዝራቅ የአሜሪካ አየር ኃይል ጦር ሰፈር ላይ የአውሮፕላኖች መጠለያዎችን፣ ሃንጋርስ፣ የጥገና ሃንጋሮችንና የመኖሪያ ቤቶችን አጥቅቻለሁ ብላለች። ኢሳይያስ እንግዲህ ያው 13ኛው ሌሊትም ሲቀጣቀጡ አድረዋል። የተጠበቀው ለምሳሌ የዶናልድ ትራምፕ የሚመታ እያንዳንዱ መርከብ ወይ የኢራን ድልድይ አሊያም የኃይል ተቋም ይወድማል ያሉትን ዛቻ ተግባራዊ ሳያደርጉት እንዳደሩ ነው የሚሰማኝ። ምክንያቱም ሐሙስ ሮብ ሌሊት ለሐሙስ አጥቢያ የኢራን እስላማዊ አብዮታዊ ዘብ በሰላጤው በመተላለፍ ላይ ከነበሩ መርከቦች አንዱን ቀንድሼ እሳት ለኩሼበታለሁ ማለቱ የሚታወስ ነው።